እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን እንግዲህ እዚህ አጠገባችን እንደምታዩቸው ተወዳጁና አንጋፋው የኪነ ጥበብ ባለሙያ ጋሽ ችሮታው ከልካይ እንዲሁም ነጻነት ዘውዴ በኪነ ጥበቡ ዘርፍና እንዲሁም በጤናው ዘርፍ በርካታ ስራዎችን በመስራት ህብረተሰቡን በሚገባ ያገለገለ ጎልማሳ ነው። ዛሬ ከደብረ ብርሃን ድረስ እዚህ ጠርተን እንግዳ ያደረግነው ከሁለቱም ታላላቅ እንግዶቻችን ጋር ታላላቅ ቁም ነገር ታገኛላችሁ። አብራችሁን ሁኑ ተመልካቾቻችን። አሁን እንግዲህ የአብሮነት የጨዋታ ሰዓታችን ላይ ደርሰናል። ከትልቅ እንጀምር መከባበር ስለሆነ ጋሽ ችሮታው ከልካይ እንኳን ደህና መጣ። ስለተገናኘንም በጣም ደስ ብሎናል። ብዙ ጊዜ ከሚዲያው ጠፍተሃል። በሰላም ነው? አዎ በሰላም ነው። እንኳን ደህና ቆያችሁኝ። ምንም ችግር የለበትም። ጋሽ ችሮታው የመጀመሪያ ወደ ኪነ ጥበብ የመጣባትን ቀን እንዴት ያስታውሳታል? እንግዲህ በጣም ነው ያችን ቀን መወዳት። ብዙ ጊዜ ምልያውን መምህር ነበርኩ። ከመምህርነት መጥቼ የተወሰነ 1-3-4 ቀን ቤተሰቦቼ ጋር ቆይቼ እንዳጋጣሚ ወቅት የሚባል ፊልም ነበር ሀገር ፍቅር ቲያትር። እሱን ለማየት ሲሄድ ማስታወቂያ አየሁ። ያው እንግዲህ በዛው ቀረው። ማስታወቂያው ምን ይል ነበር? ማስታወቂያው ማለት ሁለገብ ሆኖ ሊሰራ የሚችል እድሜው ከ17 እስከ 21 ዓመት የሆነ ይል ነበር። በአጋጣሚ እድሜ ወደዛው የተጠጋ ስለነበረ እንደዛ ነው እንግዲህ ገብቼ ተመዘገብኩ። ያው ፈተናውንም እንደ ማንኛውም ወጣቶች ተፈተንኩ። ያኔ ቀጭን ስለነበርኩም አላሳጣም። ተፈተንኩ። ፈተናውን አልፌ በኮንትራት ተቀጠርኩ። ያው በኋላም ቋሚ ሆንኩኝ። እነዚህ እስከ 20 ዓመት በላይ እንግዲህ ቆይታል በኪነ ጥበብ ሙያውና አንተስ መጀመሪያ የተቀላቀልክበትን ጊዜ እንዴት ታስታውሳለህ? እንግዲህ በቅድሚያ እዚህ እንግዳ አድርጋችሁ ስለጋበዛችሁኝ ኮከብ ሚዲያ በጣም አመሰግናለሁኝ። ወደ ኪነ ጥበቡ እኛም በልጅነት ነው መጀመሪያ ያው ቸርች አካባቢ የሰንበት ትምህርት ቤት ምናምን እናገለግል ነበረ። በዛ የቻልነውን ያህል በራሳችን እውቀት ቲያትር ምንም እንሰራለን። እንግዲህ ወደ 86-87 አካባቢ ላይ የቲያትር ስልጠና የሚሰጡ ተመርቀው የወጡ ባቱማ ይባላል ያኔ ባህልና ቱሪዝም አንድ ላይ ሆኖ ስልጠና ይሰጡ ነበርና እነሱ ስልጠና ሲሰጡ አወቀ ሙሉ ይባላል መምህራችን። የቲያትር ስነ ጽሁፍም እንደዚሁ ነበሩ አቶ ጌትነት የሚባል የ3 ወር የ4 ወር ስልጠና ከክረምት ጀምረን እንወስዳለን። ከዛ እዛ ውስጥ ገባን። በፊትም እንትኑ ስለነበረን ከዛ ኮርሱን ከወሰዱን በኋላ ዚያቴስ የሚል ክበብ ነው ያቋቋም ነው። አጼ ዘርዓ ያዕቆብ ቲያትርና ስነ ጽሁፍ ክበብ። አጼ ዘርዓ ያዕቆብ ማለት ደብረ ብርሃንን የቆረቆሯት ንጉሠ ነገሥት ናቸው። በሳቸው ስም አደረግንና ፍቃዱን እንዲሰጠን እኛ ከቸርች ስለመጣን እንደውም አቡነ ኤፍሬም ነበሩ ያኔ። አቡነ ኤፍሬም ፍቃድ ሰጡን። እንደዚህ ንጉሱም ሃይማኖታዊ ንጉስም ስለነበሩ በዘርዓ ያዕቆብ ስም ከሆነ እኔ እሰጣቸዋለሁ አሉን። ግን እኛ ውስጥ የነበሩት ደግሞ እነ አብዱራህማን ጀማል እነ ይሄ ለአብሮነትም ጥሩ ነው እነ ረሽድ ጀማል እነ ዘይባ መሐመድ የመሳሰሉ ልጆች ነበሩና የቤተ ክርስቲያን ፍቃድ ይዘን መተን እንዴት እነሱን አካተን እንሰራለን ብለን ያንን ፍቃድ አስቀምጠን ባህል ቱሪዝሙ ፍቃድ እንዲሰጠን አድርገን አንድ ላይ መስራት ጀመርን ማለት ነውና ደብረ ብርሃን ላይ አብሮነቱ ከዛ ነው የሚጀምረውና ቲያትርን ከዛ ነው የጀመርነው። እስኪ እንደው የመምህርነትክን ጊዜ በደንብ እናስታውስ። ምናልባትም አንተ ያስተማርካቸው አሁን ለትልቅ ደረጃ የደረሱ ተማሪዎችም ይሄን ፕሮግራም ስለሚከታተሉ እስኪ የማስተማር ጊዜ እንዴት ነበር ያኔ? የዛ ጊዜ ማስተማር ደስ ይላል በጣም። ምክንያቱም መከባበር አለ። ሁለተኛ መምህር ይከበራል፣ ተማሪም ይከበራል እንደ ደረጃው እና በዛን ሰዓት ብዙ ጊዜ ማህበራዊ ስራ እንሰራ ነበርና ያው ገጠርም በመሆኑ በትርፍ ሰዓታችን ከገበሬዎች ናቸው ግማሾቹ ተማሪዎቻችን ቅዳሜና እሁድ ያጭዳሉ፣ ያርሳሉ። አንድ ጊዜ ሲዳሞ አንድ ሰው አግኝቻለሁ። ያ ሰው ያው የመንግስት ኃላፊ ሆኖ ነው ያገኘሁት። ጋሽ ችሮታው ትረሳለህ እንደ 6ኛ ክፍል እኮ አስተምረኛል አለኝ። እኔ ረስቼዋለሁ እንግዲህ እና በዛን ሰዓት ስናስተምር ሩቅ የሆነ ቤታቸው ያው ካምፕ ቤት ስለነበረን
በጣም ግሩም የሆነ ጓደኛ ነበረኝ። በሪሁን ጋርድ የሚባል የደብረ ታቦር ልጅ ነው። ከሱ ጋር ነበር የምንኖረውና አንደኛውን ክፍሉን መሀሉን ዘግተን ለተማሪዎቹ ማደሪያ እስከ ሳምንት ሩቅ ስለሆነ ሲመላለሱ እዛ እንዲያድሩበት ሰጥተን አንደኛውን ክፍል እኔና እሱ አንድ ላይ ሆነን ነው ያስተማርነው። በተለይ በጎነትን፣ ማህበራዊ ስራን የተማርኩት ከመጀመሪያ ከሰዎች ጋራ ልዩነት ሳይኖር በፍቅር አብዛኛው ዙሪያውን በትምህርት ቤቱ ዙሪያ የነበሩ የሙስሊም ሃይማኖት ተከታዮች ናቸው። ጥቂት ነው ክርስቲያን ያለው ወደ ከተማ ወደዛ ነው። ነገር ግን አንድ ቀን ምንም አይነት ነገር ሳይኖር እንደ ወንድማማች ተያይተን ተቃቅፈን በዓሉን በዓላችን አድርገን የኛም በዓል አድርገው ነው በሰላም የኖር ነው። እኔ ያንን ነው የማውቀው። አሁን አዲስ ነው የሆነው የአሁኑ ጊዜ። የዛን ጊዜ ሁኔታ ስታይ ተማሪና መምህራን ይከባበር ነበር። ትልቁ ነገር እሱ ነው። አሁን መምህራንና ተማሪዎች ይከባበራሉ። እዛም ስለሚያድሩ ደግሞ ትርፍ ጊዜ መሄጃም ስለሌለን እኛ አንዳንድ ነገሮችን እንረዳቸው ነበር በትርፍ ሰዓታችንና ጎበዝ ተማሪዎች ነበሩ። እኔ በነበርኩበት ጊዜ 6ኛ ክፍል 60 ልጆች ሚኒስትሪ ያስፈትነን 60ም ነው ያለፈው። እኔ እንግዲህ 6ኛ ክፍል ያኔ 4ኛ ክፍል ሳይንስ፣ 5ኛ ክፍል አማርኛ፣ 6ኛ ክፍል እንግሊዝኛ አስተምር ነበር። እግዚአብሔር የተመሰገነ ይሁን ልጆቹ በጥሩ ሁኔታ አልፈው አሁን እንደውም ወልቂጤ አንድ ኃላፊ አለ። አሁን ስሙ ጠፋኝ እንጂ የዛን ጊዜ ተማሪው የነበርኩኝ ልጅ ነው ረድቶልኛል በጣም። አሁን ልጄ እዛ ነው ያለው ከወልቂጤ ከተማ። ያ የመምህርነት እንትኑ መንፈሱ ደስ ይል ነበር። ብዙ ጊዜ ከተማሪዎች ጋር ከቤተሰቦቻቸው ጋር በተለይ ጭሪና አምባቤሳ ገበሬ ማህበር ይባላል ወደ ላይ እዛ አካባቢማ ቤተኛ ነበርን ማለት ይቻላል። እውነቴን ነው የምልህ። ቤታቸው እንሄዳለን፣ አብረናቸው እንጫወታለን፣ አብረናቸው እንመገባለን፣ ሀሳብ ለሀሳብ እንለዋወጣለን እና የዛን ጊዜ የነበረ መምህርነት በጣም እጅግ ደስ ይል ነበር። በወቅቱ እንግዲህ በጣም ውጤታማ የነበሩ መምህር ነበሩና እንደው አሁን ላይ መምህር ቢሆኑ የተፈጠረውን ክፍተት በምን ያስተካክሉ ነበር እርስዎ? ይኸውልሽ ችግር እንዴት ነው መሰለሽ፣ ያኔ የነበረው ስርዓትም ያግዝሻል። እንደዚህ አይነት የተከፋፈለ ወደ ብሔር ያደላ በቋንቋ ላይ የተመሰረተ ጉዳይ የለም እዛ። እኔ ለምሳሌ አማርኛ ነው የምናገረው። በአካባቢ የነበረ ሀዲይኛ አለ፣ ጉራጌኛ አለ፣ ኦሮምኛ አለ። ይሄ ሁሉ ባለበት ውስጥ ነው ማስተማር የነበረው። ሁሉም ግን በፍቅር ነው አብረን የምንሰራ የነበረው። እንደዛ አይነት ሁኔታ ለመፍጠር የአንድነት መኖር አለበት፣ ያ ሰላም መምጣት አለበት። እኔ ወንድሜ ደግሞ እሱን እየተረዳዳን ነው እዚህ የደረስነው። በዛ መልክ ቢሆን ዛሬ መፍትሄ ለመስጠት ቀና መንገድ አለ። ቀላል ነው። አንደኛ መስማማት ነው። ሁለተኛ መደማመጥ ነው። ሶስተኛ ምንድነው ለመለያየት ያደረሰን ነገር ምንድነው? ምክንያቱ ማን ነው? ከየት መጣ? እንዴት መጣ? የሚለውን ካሰብንበት አንድነቱ በጣም አብሮነቱ በጣም ቀላል ነው። በጣም ቀላል ነው። እግዚአብሔርን ነው የምልህ። እኔ ለምሳሌ አሁን የምልሽ የመጀመሪያ እዛ በምኖርበት ሰዓት አንተ ጉራጌ ነህ፣ አንተ አማራ ነህ፣ አንተ ሀዲያ ነህ፣ አንተ ቀቤና ነህ ተብሎ አያውቅም። ይሄ ሁሉ ብሔር አለ እዛ። አንድ ቀን ጸብ የለም እዛ አካባቢ እዛ ወረዳ ውስጥ በሰላም ስንወጣም አዝነው ነው መሄዳችሁ ነው። አባቴ ታሞ በጠና ስለነበረ ይህን ሰምተው ስለነበረ አዝነውልኝ ጥሩ ደብዳቤ ጽፎልኝ ነው የላኩልኝ። እንደዛ አይነት ሁኔታ ቢሆን አሁን ለምሳሌ የአሁኑ ግን ስታስቢ በአሁኑ ሰዓት መፍትሄ ለመስጠት አስቸጋሪ ነው። በቋንቋ ተለያየን፣ በብሔር ተለያየን፣ በቦታ በክልል በሰፈር ተለያየን። እኛ የዛን ጊዜ እኔ ከአዲስ አበባ ሄጄ ነው እዛ የኖርኩት። እንግዲህ ከኔ ጋር አብሮኝ ሄዶ የሚኖር የለም እና ይሄ መለያየታችን አብሮነታችንን ያበላሸዋል፣ ማህበራዊ ግንኙነታችንን ያበላሸዋል፣ አስተሳሰባችንን ይገድበዋል። ይሄ መገደባችን ደግሞ ለኛ ትልቅ ችግር ነው። የዛን ጊዜ በሐሳብ አንገደብም። አብረን ነው የምንወያየው። ገበሬ ማህበሩ ላይ እንወያያለን። ያን ጊዜ መሰረተ ትምህርት ነበረ። መሰረተ ትምህርቱ ላይ እንወያያለን። ስንወያይ ለምን ገሌ እንዲያልቅ ይሄኛው ቋንቋ አልገባኝም የሚባል ነገር የለም። በቋንቋም አንጣላም። ለመማር እንሞክራለን እንጂ አንጣላም ነበር። እንደውም እንደ ብርቅ ነበር የምናየው እኛ ስለማናቀው ለኛ እንደ ብርቅ በቃ እንደ እንትን ነበር ምን ጓጓለት የነበረ። እኔ በፍጹም አሁን ቋንቋ አልችልም ነበር። አንዳንድ ኦሮምኛ እንኳን መቻል የቻልኩት እዛ ከገባው በኋላ ከጓደኞቼ ጋር ሳወራ ስንቃለድ ስንስቅ ስንጫወት በቀልድ እየለመድኩት መጣው። አንዳንዱን ቋንቋ አልታማም።
ሀዲይኛውንም ቢያንስ መጥራቱን እንኳን ያወቅኩት እዛ ከሄድኩ በኋላ ነው። አም ከማምዮ ይላል ቶሎና ለማለት ከፈለገ ነው። አም ማለት ና ማለት ነው። ይህንን አዲስ አበባ በሁኔታ አገኘዋለሁ። ተመልከት፣ አብሮነቴ ነው ይሄን የሰጠኝ። ከነሱ ጋር ሰላማዊ ኑሮ ስላለኝ ነው ይሄንን እንኳን ያገኘሁትና ብዙ ጊዜ በአሁኑ ሰዓት ያለውን ነገር ክፍተቱን ለመዝጋት በጣም የሚያስቸግር ጊዜ ነው ያለ ነው። ይሄንን ለመፍታት ደግሞ የሁላችንም ቀና ልቦና ያስፈልጋል። ነፂ ዛሬ የአብሮነትን ፕሮግራም ልዩ ለማድረግ አንድ መነባንብ ይዘህልን እንደመጣህ ነግረኸኝ ነበረ። አዎ ከጠፋ እንግዲህ እንተጋገዛለን። ከጎኔም ትልቅ ኮንቶ ባለሙያ ስላለ እንተጋገዛለን። ይሄንን አወቀ ሙሉ ያልኳችሁ የቲያትር ባለሙያ ቲያትር ሲያስተምረን ያው መነባንብ ይሰጠንና ያው ገጸ ባህሪያቶቹ ስንት ናቸው በዚህ ውስጥ ያንን አክት እናደርጋለንና የመንግስቱ ለማ ግጥም ነው። ግጥሙ ያንበርብር ጎሹ ሞት ይላል። ያንበርብር ጎሹ ሞት እስቲ ላነሳሳው አንበርብር ጎሹን በደራ አደባባይ የወደቀውን ያንጠይም መዘዞ ያንጠይም ያንሎጋ የመሬን ጎሹን ልጅ እሱስ ሆኖ አይደለም ታሪከ ቅዱስ መጽደቋንም እንጃ ያቺ አንበርብር ነፍስ የሚያዘወትራት ያንበርብር ወዳጂ ነበረች አንዲት ቀይ ቆንጆ ልጅ ብቸኛ ዳሪ ናት እሱም አላገባ ቀሳሚው ቢበዛ ይችኑ አበባ አያማር ወለላ አያማር እሸት እሱ ብቻ ነበር የሳቲቱ ራት ቢገባም በሌሊት ቢወጣም በጧት በር ይመታል ሲያውቀው እንደሚከፈት ከለታት ባንዱ ቀን በሰዓቱ ማታ ክፈጅ ብሎ ሳንቃውን ቢመታ ወይ የሚለው አጣ ገጠመው ዝምታ ደጋግሞም ቢመታ ሰጠችው መልሱን ሌላ ሰው ወርሶታል የእርሱም ቦታውን ወግድ መንጉሱ አምላክ አብዷል ሰክሯል እንዴ ነው እጂ በውዴ አይደለም በግዴ ወግድ መንጉሱ አምላክ አትግባ በደግዴ እሱም ተስፋ ቆርጦ ሲሄድ መረቃት ለንጉሱ ተመኛት የዛን ቀን ሌሊት ምርቃቱ ሆኖ ወንጀል ኃጢያቱ 40 ጅራፍ ሆነ ህገኛው ቅጣቱ ሞራ ሲጠጣ ነው የዋለው ጅራፉ ብቻ አላርፍም አለ የገራፊው አፉ አይንህን ተጠንቀቅ ወንድም አደራህን እንዳላጎልብ በከንቱ አካልህን ምጸቱ ገደለው እዛው ግጥም አላ እድሜውም ጅራፉም 30 ሳይሞላ አመሰግናለሁ። ህብረተሰቡን በስፋት ስታገለግል እንደነበረ መረጃው አለኝ። እሱ ላይ አውራንና እዛ አካባቢ ያለው ደግሞ የህብረተሰቡ ያኗኗር ሁኔታ ምን እንደሚመስል ንገረን። እናቴ ሐኪም ነች እና የህክምናው እንትን ውስጥ የነበረ ህክምና ተማርኩኝና መጀመሪያ የደረሰኝ ናሳግርት ወረዳ ጊናገር የሚባል ሀገር ነው። እዛ ሄጄ ለ4 ዓመት ከምናምን እዛ ሰርቻለሁኝ እና በጣም ፍቅር የሆነ አካባቢ ነው። አርሶ አደሩ ነው የሚመጣው። ከታች የአርጎባ ብሔረሰብ አለ። ከዛ ቦዲ በኩል ደግሞ ሀገረ ማርያምን ይዞ እስከ ምንጃር ድረስ የሚያዋስን አካባቢ ነው። ሁሉም ይመጣሉ። ህክምናውን በደንብ እንሰጣለን እና የአካባቢው ሰው ፍቅሩ በጣም የተለየ ነው። የሆነ ስራ የሰራህለትን ሰው ወይ በማዋለድ ሊሆን ይችላል፣ ወይ ቁስሉን ሰፍተህ ሊሆን ይችላል፣ ወይ የብዱሻ እንትን ብሎት መርፌ ልጁን ተከታትለህ የወጋህለት ሰው ይሆናል። ጠርተው እጅህን ስመውህ በቃ እንደ ከእግዚአብሔር ቤታች አምላካቸው እንደሆን ካርገው የሚሰጡ ክብር የተለየ ነው እና በዚህኛው መልኩ ያገኘሁበት ነገር በጣም የተለየ ነው። ማህበረሰብ ውስጥ ዝቅ ብለህ ስታየው ደግሞ እንደዚህ ከተማ ከምናየው የበለጠ ክብር ተሰጥቶህ የምትኖርበት አካባቢ ነው። ያ ምንድነው? ለህክምናው ለመምህሩ ቅድም እንዳለው የነበረው ክብር የነበራቸው ፍቅርን እታች ስትወርድ ደግሞ በደንብ ታይበታለህና ይሄ ነው ከጥንት ጀምሮ ይዘነው የመጣው የመከባበሩ የመፈቃቀሩ አንዱ አንዱን የማክበር ነገር በገጠሪቱ ኢትዮጵያ ውስጥ ደግሞ በደንብ ተመልክቼበታለሁ። እርስዎ ካሳለፉት ከ4 10 ዓመታት በላይ እንግዲህ ሙያ ውስጥ ቆይተዋልና ከሰሩት ስራ ልክ እኩል ነው እንግዲህ ያጋጠመውት አጋጣሚ በጣም አዝናኝ የሆነው። ሙያ ላይ ስትሆኚ ብዙ ነገር ይገጥማል። በፊት የነበሩት ሰዎች በጣም በሙያው የተካኑ ናቸው። የራሳቸው አድርገው የሚሰሩ ናቸው። እንደኛ አስመስለው አይሰሩም እነሱ። አንዳንድ ጊዜ ትደነግጫለሽ፣ ሆነው ነው የምታገኛቸው። እና እንደነሱ ለመሆን ከፍተኛ ፍላጎትና ጥረት ነበረኝ። በተለይ የሚፈትን ቲያትር ወደ ነበረ
የሚፈትን በቃ ይሄ ከባድ ገጸ ባህሪ ያለው እንደውም አንድ መጽሔት ላይ እንደዚህ ብየው አውርቼው በቀደም ነው እንደውም ያየሁትና ፈታኝ የሆነ ካራክተር መጫወት ማንነትን ይገልጻል። አንድ በጣም የተፈተንኩበት መነኩሴ ሆኜ የሰራሁት ነው እና መነኩሴ ሆኜ የሰራሁት መቃብር መድረኩ ተቆፍሮ የሰራሁበት አለ። በጣም አለምነሽ ወለትንሳኤ ትባላለች፣ ነፍሷን ይማርና ሆላንዶች ናቸው መሰለኝ ያስተማሯት። ሜካፕ ጺሙን እንዴት እንደሰራችልኝ በቃ ልነግራችሁ አልችልም። አብሮ የበቀለ አስመስላል የሰራችልኝ። ያንን ለመስራት መቃብር ቤት ሁሉ ዞሬያለሁ። እውነትም እውነተኛ መነኩሴ ሆኜ ይሄ የኛ ሀገር ባና ከዚህ በላይ ራቁትን ባናውን እንትን አድርጌ የመንዝ ባና አድርጌ ነው የሰራሁት። ቆዳ ላይ የተኛው ህዝቡ በጣም ወደደልኝ። እኔ ራሴ በጣም ኢንተረስትድ ሆኜ በጣም ቆንጆ አድርጌ የሰራሁት ያለ እና ብዙ ጊዜ እንደዚህ አይነት ነገር ያስደስተኝ ነበር በጣም እና መስራት ደስ ይለኝ ነበር። ከዛ በኋላ እንደው በቃ ራሴን እያገነንኩ መጣሁ እና እኔ እዚህ ደረጃም ደርሳለሁ ብዬ አልገመትኩም። እግዚአብሔር ነው ራሱ ያደረገልኝ። ይሄንን ጸጋም የሰጠኝ እሱ ነው እንጂ እኔ ይሄን አገኘሁት ራሴ በጥረቴ ነው ያመጣሁት ማለትም አልችልም። አንዳንድ ጊዜ በጸጋ እግዚአብሔር የሚሰጥሽ ጸጋ አለ፣ እንደዛ አይነት ነገር አለ። ብትሰራም እሱ ከሌለበት አንዳንድ ጊዜ ችግር አለው እና የዛን ጊዜ እነኛ ነገሮች እነዛ ትዝታዎች አሉኝ። በኪነ ጥበቡ ዘርፍ በቀጣይ እንደው እዚህ ላይ ለመስራት ምን አስበሃል? ባለፈው አሁን አንድ ስብሰባ ላይ ተገኝቼ ነበር። አላሰብኩትም። እስቲ ሀሳብ ስጡበት ነው የተባለው። ይህንኑ አንተ ያነሳውን ሀሳብ እንዴት እናርገው በሚል ነው የተነሳው። እንዴት ማድረግ እንዳለብን ተናግሬያለሁ። ከሀሳብ መገንባት አንጻር ከገነባህ በኋላ ኢኮኖሚ ያስፈልጋል። ኢኮኖሚውን ማን ነው የሚገነባው? የሚሰራው ሰው ምን አይነት ሞራል እንዲኖረው ያስፈልጋል? ሞራሉ በምን አይነት መልክ ነው ተገንብቶ ለዛ ስራ ተነሳስቶ ሊሰራ የሚችለው የሚለውን ሀሳብ አቅርበናል። ያን ሀሳብ አሁን በመንግስትም ሆነ በግል ድርጅቶች ተቀባይነት እያገኘ ከሄደ እኛ ለመስራት ሁልጊዜም እኮ ዝግጁ ነን። ስለ ሀገር እድገት፣ ስለ ሰላም፣ ስለ ፍቅር በብዛት ሲሰበክ አናይም፣ በሶሻል ሚዲያውንም ብንወስድ ሌሎችንም። ስለዚህ ይሄንን መቀልበስ የሚቻለው በኪነ ጥበቡ ነው። በብዛት እያዝናኑ ህብረተሰቡ ላይ ግንዛቤ መፍጠር ያስፈልጋል። ይሄንን ለመስራት የመጀመሪያ ቁርጠኛ መሆን ያለበት የኪነ ጥበቡ ሰው ነው። ከዛ ልክ ያልካቸውን ችግሮች ለመፍታት ደግሞ በደንብ በመደራጀት ስራዎችን በተቀናጀ መንገድ በመጀመር ነው እና ይሄንን ምን እንቅስቃሴ ያለ በእናንተ በኩል አሁን ያልካቸውን ነገሮች ድጋፍም ለማግኘት የባለ ሀብቱንም የመንግስትንም ድጋፍ ለማግኘት መጀመሪያ የኪነ ጥበቡ ሰው መንቀሳቀስ አለበት፣ መጀመር አለበት፣ ማሳየት አለበት። እዚህ ላይ እንዴት መሰለህ አሁን ለምሳሌ እኛ አሁን አባይን ስትወስድ ያለውን የማህበረሰቡን እውነተኛነት የኢትዮጵያ ዋና የኢኮኖሚ ምንጫችንም ሊሆን ይችላል። በዘፈን ስናሙግሰው የነበረውን በተግባር እየሰራ ነው። አሁን እያንዳንዱ ከጉልት ሰራተኛ ጀምራ እያዋጣች ነው። ተመልከት፣ እያዋጣች ነው። ያንን አሁን በተግባር እየሰራ ነው። እዛ ላይ አሁን እኛ ፊልም ሰርተናል። እዚህ ሀገር ያለው ሳይሆን ውጪ ያለውም ግንዛቤ እንዲያገኝ በሚል ሰርተነው ውጪ ያሳይተናል። ያንን ስናሳይ እንዴ እንደዚህ ነበር እንዴ ብለው ያሉን አሉ። የሚገርም ነገር። ሌላ ደግሞ አሁን አንድ የሰራነው ፊልም አለ፣ አልወጣም ገና ነው፣ ፍለጋ የሚል ያ ፊልም ሲወጣ ደግሞ ማህበረሰቡን የሚመክር ነው። እንዴት መስራት አለብን፣ አንድነታችን ቆንጆ እንዲሆን ይሄ ያስፈልጋል ብሎ የሚጠቁም ነው። እነዚህን ነገሮች እየሰራን አቅም ያላቸው በአቅማቸው ስራውን ሊያሰሩ የሚችሉበትን መንገድ ከእንትን ካሉና አቅም ካለው ጋር ተጠግተህ አንተ በተግባር በእንቅስቃሴ በትወና በምክር ከሰራ ውጤታማ እንሆናለን። አለበለዚያ ሁላችንም በየፊናችን የምንሮጥ ከሆነ ዋጋ የለውም። ችግሩ አሁን ሀገራችን ውስጥ ኪነ ጥበብ ዛሬ አንዱ ፕሮዲሰር ይሆናል፣ የራሱን መንገድ ነው የሚይዘው። ሌላውም እንደዚህ ይሆናል፣ የራሱን መንገድ ነው የሚሆነው። እስቲ ፕሮዲሰሮች እንሰብሰብና አንድ ስራ እንስራ ለሀገር ብሎ መሰብሰብ ያስፈልጋል። ያን ጊዜ ፕሮዲሰሮቹ ተሰብስበው ሲማከሩ ለፕሮዲሰሩ ሞተር የምንሆነው ደግሞ እኛ እንጠጋለን። አዮ ሞተር እንሆናለን። እንጠጋና ይሄን ብንሰራው እንዲህ ብናደርገው ከዚህ ጋር እንዲህ ብንሰራው እንላለን። ያ ነገር እያደገ ይሄዳል። ከዛ በኋላ እያንዳንዱ በራሱ መንገድ ደግሞ ሌላ ነገር ይሰራል። ሀገራችን አሁን ያለችበት ሁኔታ ብዙዎቻችን ዝም ብሎ ስጋት ውስጥ የሚጥል ነው።
እና ምንድነው የሚያጋጨን ምንድነው የሚያጣላን ምንድነው የሚያለያየን ብለን ስናስብ እንደው ስር የሰደደ ነገር የለንም ዝም ብሎ ስሜታዊ መሆን ነውና ይሄንን ስሜታዊ ነገር ማቀዝቀዝ የሚቻለውና ወደ አንድ መንፈስ ወደ ፍቅር ወደ ሰላም ማምጣት የሚቻለው ደግሞ ትልቁን ሚና ኪነጥበቡ መጫወት ሲችል ነው ስለዚህ ለህዝቦች አንድነት ለሀገራችን እድገት ኪነጥበቡ ትልቅ ፋይዳ አለውና እዚህም ላይ አንተ የተወሰነ ጋሽ ባለው ላይ ጨምር አሁን ላይ ሆነን ስንመለከተው የሀገራችን ሁኔታ እንደው በእኛ እድሜ እንኳን እንዳየነው አይደለም በጣም ከፍተኛ የሆነ የመከፋፈል ስሜት ፍቅር የማጣት አንዱ ወደ ራሱ ወደዛ የመጎተት ነገር አለው ለዚህ ደግሞ ኪነጥበብ ኃይል አለው ካልን የተበታተነና የፈረሰ ሀገር ላይ አንድ ፕሮዲዩሰር እኮ ምንም ነገር አይሰራም ዳይሬክተሩ ምንም ነገር አይሰራም ፕሮሞተሩም ምንም ነገር አይሰራም ስለዚህ የሙዚቃ ባለሙያው የፊልም ባለሙያው የኪነጥበብ ባለሙያው ፕሮዲዩስ የሚያደርገው ለምን እንደ ሀገር ቁጭ ብሎ ይሄን ነገር ምናልባት የሙያ ማህበር ምናምን ሊኖር ይችላል አይደል በዛ ጉዳይ ላይ እና እንዴት አይነት ፎርማት ማስቀመጥ መቻል አለብን ብሎ መነጋገር አለበት ማውራት አለበት ስለዚህ ለምን ኢንካም ጀነሬት ለማድረግ ኢንካም ለማግኘት መጀመሪያ ሀገርና ህዝብ መኖር አለበት ተፈቃቅሮ መኖር አለበት ሀገር መቆም አለባት ስለዚህ መጀመሪያ ያለብን የኪነጥበብ ባለሙያው አሁን የጠቀስኳቸውና ፕሮዲዩስ የሚያደርገው ባለገንዘቡም ሰው ቢሆን እንዴት አድርገን ወደ አንድነት የሚያመጣ ፎርማት ምን አይነት ጀነሮችን መስራት አለብን ብሎ ማውራት መቻል አለበት ይመስለኛል ይሄ የመጀመሪያው ስራ ነው ከዛ በኋላ እሳቤው ለቆሸሸ ሊሆን ይችላል በአስተሳሰብ ልዩነት ያለው ሊሆን ይችላል በዛ ጉዳይ ላይ የኪነጥበብ ስራዎች በዘፈኑም በፊልሙም በቲያትሩም በኢቨንቶችም ማዘጋጀት ይቻላል ወደፊት መደረግ ያለበት በእያንዳንዱ የኪነጥበብ ስራ ውስጥ በፊት እኮ ይገደር ነበር አይደል አንድ ዘፈን ሲወጣ ከሙሉ አልበም ውስጥ ስለ ሀገር ዘፈን ይባላል ጋሽ ትሮታው ወደም ያቀዋል ይሄን ጉዳይ ስለ ሀገር መስፈን አለበት ካለዛ ይወድቅበታል ማለት ነው ሙሉ አልበም እና እንደዛ አስገዳጅ ባይሆንም ህሊናችን ሊያስገድደን ይገባል አሁን ያለንበት ሁኔታ እኮ በጣም ከባድ ነው እንደው ጠለቅ ብለን የምናስበው ከሆነ ከባድ ሁኔታ ውስጥ ነው ያለነው እንደው ሀገር እንደ ሀገር እንደው አመለካከታችንም የብዙዎቻችንም የስለ ልቦናችን ውቅር የያዝነው ነገር ስለ ሀገርና ስለ አንዳንድ አብሮነት የያዝነው ነገር ይዞን ነው እንጂ ከባድ ነገር ውስጥ ነው ያለነው ኪነጥበቡ እዛ ላይ ማጠንጠን አለበት መነሻና መድረሻውን እዛ ላይ ማድረግ አለበት ከዛ በኋላ ህብረተሰቡን መለወጥ አካባቢን መለወጥ ቤተሰብን መለወጥ ይቻላል እና አንዳንዴ ካሪኩለም ውስጥ መግባት አለበት የትምህርታችን ካሪኩለም ውስጥ ስነ ምግባርና ግብረገብ ድሮ ስለነበረ ነው አይደለ ተገርቶ ያደገው ከጻንነቱ ጀምሮ ያንን ስለሚማር ማለት ነው እና እንደዚህ አይነት ነገሮች በትምህርት ቤት መስጠት አለባቸው በወጣቶች ዙሪያ በዩኒቨርሲቲ አካባቢ እነዚህ የኪነጥበብ ባለሙያዎች ደግሞ ወጣት ተኮር የሆነውን ለልጆች ደግሞ እንደሚሆነው ለልጅ የተመጠነ ስራ መጀመሪያ ስለ ሀገር ስለ አብሮነት ስለ ፍቅር ስለ አንድነት የሚሰብኩ የኪነጥበብ ስራዎች መሰራት አለባቸው ይሄ የባህል ሚኒስቴሮችንም የመንግስት አካላትም ቁጭ ብለው እዚህ ጉዳይ ላይ ማውራት መቻል አለብን አለበለዚያ የተበታተነና ሀገርና የተበታተነ ህዝብ ይዘህ ምትመራው ህዝብም አይኖርም ማለት ነው ከልባችሁ ማይጠፋውን ቆንጆ ስራ እስቲ ለተመልካቾቻችን ይያንዳላችሁን ጋር በጣም ደግሞ በመላው ኢትዮጵያ ከፍተኛ ዝና ያተረፍኩበት ጎጆ መውጫ ታያ እማይ ነበር አንቺ ነገር ጠመንጃውን ቀምተውት የለው ሲንከራፈፍ የጅላጅል ኮጀራ ይሄቡልሃ ብርጻይ ጠመንጃው እኔ መሆኑን ያውቁት የለ ታዲያ አይ እንዴ ሃውዬ ደሙን ሲታይ መቀየሪያ ጨርቄን ጥብቆን አጨፍጭፈሽ ይዘሽልኝ ነገር አደራሽ ንገሪኝ ይኸውልሽ እዛም በደርቋን ደግሞ እዚህ ተሱ ጋር ተኮርኩም ተቃጥዬ ሞትኩልሽ በሃወይ እንግዲህ አንቺም ጣዋ ታገርብሽ በግዚ ሂጂ እናቴ ምን ተሰሪያለሽ ያዳ አገልግሏን ትሻታለሽ አይ ሰሞኑን ወስደዋለሁ ደግ እንግዳው በይ ኪነጥበብ አሁን ጎጠኛ እየሆነች አይደለም ወይ እዚህ ላይ ምን ትላለጋሽ ችሮታው ነው አይደለችም ኪነጥበብ ጎጠኛም አይደለችም ምናልባት አንዳንድ ሰዎች ሐሳብ ሊሆን ይችላል አሁን ጎጠኛ አይደለችም ብለሃል እንግዲህ ኪነጥበብ አቅም አለው
በሀገራችን በሚከሰቱ ጦርነቶችም አይተናል። ኢትዮጵያን አንድ በማድረግ ሞራል በመስጠት ከፍተኛ ሚናውን ተጫውቷል። በልማቶቻችን መውሰድ እንችላለን። በአባይ ጊዜ ስለ አንድ አባይ ሁሉም የኪነ ጥበብ በተነሳበት ጊዜ ከህፃን ጀምሮ እስከ አዛውንት ድረስ ያላቸውን ነገር ከአንድ ብር ጀምሮ ለአባይ ግድብ ሰጥተዋል። ኪነ ጥበቡ ትልቅ ሚና ተጫውቷል ማለት ነው። አቅም አለው። አሁንም ግን ኪነ ጥበቡ ጎጥ ውስጥ የገባለ ሙሉ በሙሉ አይደለም። ወደዛ እያመዘነ ነው ያለው። በሶሻል ሚዲያቸውም ብትል በአንዳንድ ሙዚቃዎቻቸውም ብትል በትወናቸውም ብትል ህዝብን ከህዝብ የሚያጋጩ የሚመስሉ ዲያሎጎችን ወይም ምልልሶችን እናያለን። እነዚህን መግራት ለምን አልተቻለም ነው? በጣም ጥሩ። ይሄ አሁን የተፈጠረው ከመቼ ወዲህ ነው ብትል አሁን በዚህ በቋንቋና በብሔር መከፋፈል ከተጀመረ በኋላ ነው። በፊት ጊዜ ሁሉም ነው የሚዘፍነው። ኦሮምኛ ዘፍናለ፣ ትግርኛ ዘፍናለ፣ አማርኛ ዘፍናለ፣ ምን ጉራጌኛ ዘፍናለ። ማን ነው ይሄንን ለይቶ የሚያይ ነበር? እኔ ለምሳሌ ሀገር ፍቅር ስሰራ የ14 ብሔረሰብ ጨዋታ ነበር የምንጫወተው። የ14 ብሔር ጨዋታ በአንድ መድረክ ላይ ነው የሚቀርበው። በአንድ መድረክ ላይ ሲቀርብ ግን ማንኛቸውንም የሚለይ ሳይሆን ሁሉንም ሊያጫውት የሚችል ሁሉንም ሊያግባባ የሚችል ዝግጅት ነው የምናዘጋጀው። ዛሬ እንደዛ ተዘጋጅቷል ወይ ነው? ለማዘጋጀት ፈቃዱ አለ ወይ? አሁን በጦርነቱ ጊዜ አይተናል እኮ ሁሉም ሰው ሆ ብሎ ተነሳ አይደለ? ምንም ጎጥ የለም። ያኔ ሀገርን ለማዳን ብቻ ነው የተደረገው። ሀገርን ለማዳን የተደረገው ነገር በኋላ ግን ወደ ጎጥ ዞሮ ግማሹ ተጎድቶበታል። ሀገር ነው እየገነባን ያለነው፣ ትውልድ ነው እያፈራን ያለነው። ለልጆቻችን ቢያንስ ምቹ የሆነች ሀገርን አስተላልፈን ማለፍ አለብን። ያንን ደግሞ በኪነ ጥበብ ነው የምናፈራው። ስለዚህ ኪነ ጥበብ መሞገት መቻል አለባት። ኪነ ጥበብ ቀጥተኛው መስመር ማሳየት አለበት። በኪነ ጥበብ ሀገር እንዴት መትረፍ እንዳለበት ማሳየት አለብን። ይህንን ስንል የማይዋጥላቸው የማይወዱ በታች አመራር መዋቅር ሊኖር ይችላል። እንደ መንግስት ላይሆን ይችላል። ግን መዋቅር ውስጥ ያሉ ሰዎች ይህንን ላይዋጥላቸው ይችላሉ። ግን ይህን ቻሌንጅ ማድረግ አለብን። የኪነ ጥበቡ ሰው ራሱ ለምን አይልም ወይ? ምክንያቱም እነዚህ ነገሮች ጫና የሚፈጠርባቸው ከሆነ በየመንግስት መዋቅሩ ይሄን የመንግስት ሀሳብ ነው ብዬም አላስብም። ምናልባት የቦታውን የያዘው የመንግስት መዋቅር ውስጥ ያለው የግለሰቡ አመለካከት ሊሆን እንደሚችል ነው ማስበውና ይሄን በትክክል መታገል አይቻልም ወይ? መታገል ትችላለህ። የምትታገለው በየትኛው ሲስተም ውስጥ ነው? ከላይ የተቀመጡት የላላይ መዋቅሮች ኃላፊዎች ትኩረት ባለመስጠታቸው። ትኩረት ቢሰጡ ኖሮ ሁሉም ቦታ በሁሉም መሳሪያነት ብንጠቀምባት ኪነ ጥበብ ከጠመንጃ ይበልጣል። ለምሳሌ በምኒልክ ጊዜ እኮ በእያንዳንዱ አዝማሪ የሆነ ዘፋኝ የሆነ ኦሮሞ ነው አልተባለም፣ ወላይታ ነው አልተባለም፣ ትግርኛ አማርኛ አልተባለም። ዘፋኝ የሆንክ ሁሉ አሁን ጊዮርጊስ አድዋ ተብሎ የሚሰራበት ቦታ ላይ ተሰብሰብ ተብሎ ጦርነቱን ጣሊያንን ለመዋጋት ያ ሁሉ በየቋንቋው እንዲዘምር ተደርጎ በዛ ሰበብ ነው የሀገር ፍቅር ማህበር ተብሎ የተቋቋመው አሁን የሀገር ፍቅር ቲያትር የሚባለው። ስለዚህ ኃይለኛ መሆኗን መሳሪያነቷን ታጋይነቷን ከባድ መሆኗን እኮ እናቃለን። ያኔ ጎጥ የለም። ጎጥ ስለሌለ አንድ ሆነችና ታገለች። ዓላማው አንድ ነው፣ መንገዱ አንድ ነው። ጣሊያንን መጣል ነው፣ ሀገርን ማዳን። አሁን እኮ ሀገርን ለማዳን ብለህ ትሰራለህ። በጎን በኩል ከሀገር ውጪ ክልላል። ክልልን ለማዳን የሚሰራል፣ ወረዳን ለማዳን የሚሰራል፣ አውራጃን ለማዳን የሚሰራል። እነኚህ ሐሳቦች ተገተው በመዋቅር ውስጥ አሁን ባልና ቱሪዝም አለን እኮ አይደለም እንዴ? የፈለገው ሰው ይቀመጥ እዛ ቦታ። ትክክለኛ የሆነውን የኪነ ጥበብ እድገት የሚያመጣ ቱሪዝምን ሊያሳድግ የሚችል ከፍተኛ የሆነ አስተሳሰብ ያለው ሰው አንድ ነው መንገዱ። ያ ከሆነ ግን ኪነ ጥበብ ሌላም ነገር ትሰራለች። እንኳን የኪነ ጥበቡ ሰው አሁን መጀመር አለበት። ይሄ ነገር ትክክል አይደለም፣ ኢትዮጵያ የመጣችበት ይሄ አይደለም ብለን መናገር አለበት፣ መንገር አለባችሁ። እኛም ደግሞ በምንሰራበት እንደ ሚዲያም በምናዘጋጃቸው ኢቨንቶችም ላይ እድሉን እናመቻቻለን። ምን አይነት እድል? ለህዝቡ ስለ ፍቅር እንድትናገሩ እንድትዘምሩ። ከፍቅር ውጭ የሚመጡ ማንኛውም ነገሮች ለኛ እየጠቀሙን አይደለም።
አሁን የመጡ ችግሮች ከራስ ወዳድነት ነው። በራስ ወዳድነት የምንጀምራቸው የጀመርናቸው ትንሽ በትንሹ የጀመርነው ነገር እየሰፋ መጥቷል። ይህ አይጠቅመንም። አየነው ከመላየት ያገኘነው ነገር የለም። ስለዚህ ነገ ቢያንስ ልጆቻችን የልጆቻችን ጥሩ በሰላማዊ መንገድ ሰርተው ሀገራቸውን የሚገነቡ እንዲሆኑ እድሉን አሁን መፍጠር አለብን። ከኪነ ጥበብ ሙያ ወጥተህ ጤና ውስጥ ገብተሃል። ከጤና ደግሞ አሁን ወደ ኢቨንት ኦርጋናይዘርነት መጥተሃል። በዛውም ጎን ለጎን ወጣቶችን እያበቃህ ትገኛለህና ወጣቱ ላይ እስካሁን ምን አይነት ስራዎች ሰርተሃል? ወደፊትስ ምን ለመስራት አስበሃል? ይሄንን ሀገር የሚቀይሩት ወጣቶች አሁን ነው መቀረጽ ያለባቸውና እሱ ላይ ምን አይነት ስራዎች ሰርተሃል? እነዚህ ፕሮጀክቶችን በመቅረጽ ልጆች ቲያትር እንዲያጠኑ፣ የቲያትር ትምህርት እንዲማሩ፣ በባህል ቱሪዝም ደግሞ የፊልም ባለሙያዎች መጥተው የፊልም ሜክ እንዴት እንደሚደረግ ሞዴሊንግ እንዴት እንደሚሰራ ምናምን ትምህርት እየተሰጠ ነው። አሁን በጣም ከፍተኛ መነቃቃቱ አለ። ኪነ ጥበብ የሌለው ሀገር፣ ኪነ ጥበብ የሌለው ወጣት የጥፋት መሳሪያም ሊሆን ስለሚችል አሁን ላይ ጥሩ የመነቃቃት ሁኔታ ደብረ ብርሃን ላይ እየተፈጠረ ነው። እርስዎ ሀገር ፍቅር በተቀጠሩበት ጊዜ በድምጽም በውዝዋዜም በትወናም ተፈትነው ነው የሚገቡትኝና ሁለገብ ነበር የዛን ጊዜ አርቲስትና አሁን ላይ የኪነ ጥበብ ባለሙያው ሁለገብ አይደለም እንደምናየውና ይሄ ነገር እንዲጎለብት ሁለገብ የሆነ አርቲስት እንድናፈራ ምን መደረግ አለበት ብለው ያስባሉ? አንዳንድ ጊዜ ገደም ማበጀት ነገር ነው አሁን ችግር ያመጣው። ያን ጊዜ ግጥም እናነባለን፣ ይሰጠናል፣ ውዝዋዜ እንሰራለን፣ ቲያትርንም እንሰራለን። እንዲያውም ክፍለ ሀገር እየሄድን ቲያትር ስንሰራ 5 ውዝዋዜ በመድረክ ይሰራና ህዝቡን ሙዚቃውና ቲያትሩን ለማስማማት እንደዛ ነበር የሚሰራ የነበረው። ከዛ በኋላ እየመጣ ሲሄድ ከአዲስ አበባ ዩኒቨርሲቲ እየተመረቁ ምናምን ሲመጡ ቲያትር ክፍል እኔ ስነ ጽሁፍ ነኝ፣ እኔ ቲያትር ነኝ፣ እኔ ከሌ ነኝ በሚል እንትን ሲፈጠር ቲያትር ክፍል ለብቻ፣ ባህል ክፍል ለብቻ፣ ዘመናዊ ለብቻ ሆነና በ3 ግሩፕ ተከፈለ። ያ በ3 ግሩፕ የተከፈለው እያንዳንዱ በመጀመሪያ ሳይከፈል ሁሉንም እንሰራለን እና በፊት የነበሩት ሰዎች ሁሉንም ሆነው ስለቆዩ ለኛ አስተላልፈውልን ነው ያለፉት። ያሉትም አሉ። ያንን ተቀብለን ነው ሁለገብ ተብለን የምንሰራ የነበረው። ዛሬ ግን ተወዛዋዥ ከተባለ ተወዛዋዥ ነው፣ በቃ ሌላ ስራ አይሰራም። ሙዚቀኛ ከተባለ ሙዚቀኛ ነው። ሙዚቃ እየሰሩ ቲያትር የሚሰሩ ነበሩ። ትዝ ይል እንደሆነ ባልቻ ላይ ለምሳሌ ማሲንቆውን እየመታ ሀብተ ሚካኤል ይሰራ ነበር። የዛን ጊዜ ሀብተ ሚካኤል ማሲንቆ መቺ ነው፣ ሙዚቀኛ ነው፣ ዘፋኝ ነው እና እንደዚህ የሚያደርጉ ነበሩ። በፊት የነበሩ እነ ደምሴ ደስታ የሚባሉ ቲያትር ይሰራሉ፣ በገና ይደረድራሉ፣ ክራር ይመታሉ፣ ቲያትርም ይሰራሉ። እንደዛ እያደረጉ ነው የኪነ ጥበቡን ያቆዩት ሙሉ ስራ እየሰሩ። አሁን ግን ራሱን ችሎ እንደው ጎጥ የሚለው ነገር በዛም ገባብን መሰለኝ። ባህል ክፍል፣ ዘመናዊ ክፍል ምናምን እየተባለ እየተለያየ አንድ ሰው አንድ ስራ ብቻ ነው የሚሰራው። ጨዋታችንን እያጠቃለልን ነውና ተመልካችን የምትጋብዝልን ከሰራሃቸው ስራዎች ውስጥ ከልብህ የማይጠፋ ደንብ 5ን ደላላውን ቀንጨብ ብታረጉልኝ ይጋብዛለሁ። ጋሽ ተገኔ ዘመዴ ወገኔ እርሶ እኮ ለኔ ጋሽ ተገኔ መመኬ ማለት ኖት። እርሶ እኮ ለኔ ጋሽ ተገኔ መደበቄ መሸሸጌ ኖት። እርሶ ባይኖሩ ምን ይውጠኝ ነበር? እውነት ከነ ይሄ ሰማይ ዱድ ፍት ብሎ ነበር የሚቀብረኝ። አባቴ እርሶ እኮ ነው እንዲደግፈው በሁለት እጆ ደግፈው ያያዙልኝ። አባታችን አድባራችን እንዴት ነው ታዲያ? አባቴ ሰላም ነው? ስፈልግ የጠፋ አለሁ። አቤት ሲጠሩት አቤት ሲልኩት ወዴት? ለወዳጁ ልስልስ ለጠላቱ የማይመለስ ፍጥነት ከእናት ከአባቱ እኔ ነኝ እሳቱ። ሁሉ በእጄ ሁሉ በደጄ ምን ላምጣ ምን ልታዘዝ ጋሽ ተገኔ ወገኔ። በጣም ደስ ይላል። እንግዲህ ፕሮግራማችንን ወደ ማጠቃለሉ ላይ ደርሰናል። ጋሼ ነጺም በጣም ጥሩ ቆይታን ያደረግነው እንደው በመጨረሻም ቀረ ለህዝብ መተላለፍ አለበት የምትሉትን ነገር ጥያቄው ለሁለታችሁንም ነው። እድሉ የናንተ ነው። ዋናው ትልቁ ነገር የኪነ ጥበብ ሰው ራሱ
እኔ ምን ማድረግ አለብኝ ብሎ ራሱን እንዲጠይቅ የሚያደርግ ትምህርት ነው። ዛሬ ውይይት ነው ያደረግነው። ሁለተኛ ኪነ ጥበብ ትልቅ መሳሪያ መሆኗን ለማስገንዘብ ሞክረናል። በሶስተኛ ደረጃ መንግስት ለዚህ ለኪነ ጥበብ ትኩረት ሰጥቶ የመዝናኛና ማስተማሪያውን ለይቶ እንዲሰራ ድጋፍ ማድረግ እንዳለበት ነው እንግዲህ እኛ የጠቆም ነው። አሁን ላለብን አሁን የሀገራችን ሁኔታ በምንመለከትበት ጊዜ ፍቅር እንደሚያስፈልግ፣ አንድነት እንደሚያስፈልግ፣ መሰማማት ሳይሆን መደማመጥ እንዳለብን እና በሰለጠነ መንገድ ተቀራርበን ተወያይተን መፍትሄ እየሰጠን መሄድ እንዳለብን ነው። ዋናው ትልቁ ነገር አሁን ስለ ኪነ ጥበብ ብቻ መሳሪያነቷን አወራን እንጂ ሀገርን ሊገነቡ የሚችሉ ሀሳቦች ሁሉ ሊመጡ ይችላሉ። እነኛ ሀሳቦች እያደጉ እየጎለበቱ እንዲሄዱ መገናኘት፣ መስማማት፣ አንድነትን መፍጠር ይሄ ትልቁ ገበያ ነው። በእውነት ትልቁ ነገር ምንድን ነው? ሁላችንም አስመሳዮች አንሆን። አስመሳይ ካልሆን፣ አንድነት ካለን፣ አብሮነት ካለን፣ መደማመጥ ካለ፣ ፍቅር ካለ፣ ለዛነት፣ ቅንነቱ ሁልጊዜ ቀና ሀሳብ ቅንነት ካለ ቆራጥነትን ጨምረን ወደፊት መጓዝ ነው። አመሰግናለሁ። እንደውም በፊት ፎረም ቲያትር ይባል ነበረ። ለሀገር ግንባታ ቲያትር ኪነ ጥበብ ለሀገር ግንባታ እንዲውል ይሰራ ነበረ። እኔ አባተ መኩሪያ ማሰልጥኖኝ ያውቃል ደሴ ላይና ፎረም ቲያትር አሁንም የኪነ ጥበብ ባለሙያው ሀገር ሲኖር ነው ህዝብ ሲኖር ነው ሁሉን ነገር መስራት የምንችለውና ትኩረታችንን አሁን ከቢዝነስ ውጪ እንዴት ይችን ሀገር ማቆም እንችላለን፣ እንዴት በአብሮነት መራመድ እንችላለን፣ እንዴት በፍቅር ተሳስበን አንዱን አክብሮና ተከባብሮ በፍቅር እንዴት ይኖራል የሚለው ላይ አቅጣጫ ይዞ ቢሰራ ደስ ይለኛል። ለዚህም ደግሞ ባለሙያው አቅም ስላለው ይችላል። እዚህ ያገናኘንና እንደዚህ ይሄንን ነገር እንድናወራ ሀሳብ እንድናስተላልፍ ደግሞ እድሉን ያመቻቹልን እናመሰግናለን። ይህንን ለመጨመር ነው። ተመልካቾቻችን በኮከብ ሚዲያና ማስታወቂያ ተቀምሮ በተወዳጁ ጣቢያ በፋና ቴሌቪዥን ሲተላለፍላችሁ የነበረው አብሮነት የተሰኘው ፕሮግራማችን በዚህ ተጠቃሏል። ሳምንት ደግሞ ከሌላ የአብሮነት እንግዶች ጋር እስከምንገናኝ ድረስ ሁላችንም በያለንበት ሰላም እንሁን።